ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ተከታታዮች እንዴት አላችሁ? ሰላም መልካሙን ሁሉ እየተመኘሁ ዛሬ በኢትዮጵያ መንገዶች ላይ በብዛት ከምናያቸው ለብዙዎቻችን የዕለት ተዕለት እንቅስቃሴን ወሳኝ ሚና ከሚጫወቱት መኪኖች መካከል ግንባር ቀደም ስለሆኑት የስራ ሚኒባሶች ማለትም ሃይሩፍና ሌሎች ተሽከርካሪዎችን ሙሉ የዋጋ ዝርዝራቸውን እንዲሁም ስለ መኪኖቹ የተብራራ መረጃ ይዘንላችሁ ቀርበናል። እንግዲህ ሃይሩፍ ስንል ብዙዎቻችን የምናውቀው ቶዮታ ሃይሲ የተባለውን የቶዮታ ኩባንያ ምርት የሆነውን ተሽከርካሪ ነው። ታዲያ ይህ መኪና እንዴት ይህን ያክል ተወዳጅ ሆነ? ምን ሞዴሎች አሉት? ጠንካራና ደካማ ጎኖስ ምንድናቸው? ዋጋውስ በአሁኑ ገበያ ላይ ምን ይመስላል? የሚለውን ሁሉንምና ሌሎች ጥያቄዎችን በዛሬው ቪዲዮ ውስጥ ወደ እናንተ የምናደርሳችሁ ይሆናል። እስከ መጨረሻው ድረስ እንግዲህ ላይክ እያደረጋችሁ እንድትከታተሉ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ብዙ ጊዜ ዋጋውን ብቻ ነበር ወደ እናንተ መረጃ የምሰጣቸው። ነገር ግን ብዙዎቻችሁ ስለ ተሽከርካሪዎቹ ሙሉ መረጃ እስኪሰራልን ብላችሁኝ የዛሬው ቪዲዮ ለየት ያለ ሙሉ ዝርዝሩን ነው እንግዲህ ከነዋጋው ጭምር ወደ እናንተ የምናደርሰው። እስከ መጨረሻው ድረስ ደግሞ ከተከታተላችሁ እጅግ ጠቃሚ መረጃ እንደሚደርሳችሁ እያመንኩኝ እንግዲህ ለመጀመሪያ ጊዜ የዚህን ዝነኛ መኪና ታሪክ በአጭሩ እንመልከት። ቶዮታ ሃይሲ ለመጀመሪያ ጊዜ በቶዮታ ኩባንያ የተመረተው እንደ አውሮፓውያን አቆጣጠር በ1967 ነበረ። ከዚያ ጊዜ ጀምሮ በርካታ ትውልዶችን በማፍራትና የተለያዩ የሞዴል ንድፎችን ለውጦችን በማስተናገድ ዛሬም ድረስ እንግዲህ አለ። በተለይ በሀገራችን ኢትዮጵያ ውስጥ ታዋቂ የሆኑት ሞዴሎቻቸው በብዛት ገብተው ይገኛሉ። የመጀመሪያውን ስንመለከት አራተኛው ትውልድ እየተባለ የሚጠራው ሃይሲ 100 ሲሪስ የተሰኘው ተሽከርካሪ ናቸው። እነዚህ ተሽከርካሪዎች ከ1989 እስከ 2004 ድረስ ማለትም በተለምዶ እኛ ዶልፊን ብለን የምንጠራቸው የምርት ዘመናቸውም እስከ 2004 ድረስ ያበቃል። እንደሚታወቀው በሀገራችን በታክሲ አገልግሎትም ሆነ በግልና በድርጅት ስራዎች ላይ በብዛት ከምናያቸው አንጋፋና ተወዳጅ ሞዴሎቹ አንዱ ናቸው። በጥንካሬም ሆነ በአገልግሎት ስመጥር የሆኑ ተሽከርካሪዎች ናቸው። ዋጋቸውን እንግዲህ በአሁን ሰዓት እየተሸጡ ያሉበትን ዋጋ ወደ በኋላ ላይ የምናሳውቃቸው ሲሆን በሁለተኝነት ደግሞ ደረጃ አምስተኛው ጄኔሬሽን የሚባሉ ሃይሲ 200 ሲሪስ የሚባሉት ናቸው። እነሱ ደግሞ ከ2004 ጀምሮ እስከ አሁን ባለው ሲሆን በሀገራችን ደግሞ እኛ በተለምዶ የምንጠራው ዲ4ዲ አይናማው ሻርክ ወይንም አይናማው ዶልፊን ብለን የምንጠራው ነው። እንግዲህ ይህ ተሽከርካሪ ከቀደምት ሞዴሉ የተሻለ የውስጥና የውጭ ዲዛይን፣ የተሻሻለ ሞተርና ምቾት ይዞ የመጣ ሲሆን አሁንም በስፋት በከተማችን ላይ አገልግሎት በመስጠት ላይ ይገኛል። በተለይ ለቤት አገልግሎት ተመራጭ እየሆኑ ከመጡ ተሽከርካሪዎች መካከል አንዱ መሆኑን ተመልክተናል። ሌላው በሶስተኝነት ደረጃ ያለው ደግሞ ስድስተኛው ጄኔሬሽን ወይንም ሃይሲ 300 ሲሪስ የሚባሉት ከ2016 እስከ አሁን የመጣ ሲሆን እኛም በተለምዶ በሀገራችን ኢትዮጵያ ሃይሩፍ ጂኤል ብለን የምንጠራው ነው። ወደ ኢትዮጵያ የመኪና ገበያ ማንም ሳይነዳውና ምንም ነገር ሳይሆን 00 የሚገባ ተሽከርካሪ ነው። ታዲያ ይህ ተሽከርካሪ ከቀደምት ሞዴሎቹ በተለየ ሁኔታ በተለይ የፊት ለፊት ዲዛይን ሞተሩ ከወንበር ስር መቀመጡ ትልቅ ለውጥ ተደርጎበት የመጣ ሲሆን የተሻለ ደህንነት፣ ምቾትና ዘመናዊ ገጽታም ያሉት በተለይ በአሁን ሰዓት እጅግ በጣም ተመራጭና ተወዳጅ ከሆኑ ከስራ ሚኒባሶች መካከል አንዱ ነው። እንግዲህ እነዚህ ተሽከርካሪዎች ቁልፍ ባህሪያቸው ማለትም የሞተር የውስጥ ክፍል የመጫን አቅምና ሌሎች ተያያዥነት ያላቸውን ደግሞ በዝርዝር እንመልከት። ሃይሩፍ ተወዳጅ ካደረጉት ዋና ምክንያቶች መካከል ቁልፍ ባህሪያቶቹ እንግዲህ አሁን በዝርዝር ወደ እናንተ የማደርሳችሁ ነው።
እንግዲህ እነዚህ ተሽከርካሪዎች ለከባድ ስራና ለረጃጅም ጊዜ አገልግሎት የተሰራ በመሆናቸው እጅግ በጣም ጠንካራ፣ በተለይ በሀገራችን ኢትዮጵያ ያሉ አስቸጋሪ መንገዶችን በደንብ እንዲቋቋሙ ተደርገው የተሰሩ ተሽከርካሪዎች ናቸው። እነዚህን ተሽከርካሪዎች የመጫን አቅማቸውን ስንመለከት እንደየሞዴላቸው ቢለያይም ሃይሩፍ ብዙ ጊዜ እስከ 15 ሰው የመጫን አቅም እንዲኖረው ተደርጎ ለህዝብ ማመላለሻና ለተለያዩ ለንግድ ስራዎች ተመራጭ ተደርገው የሚመጡ ናቸው። ሃይሩፍ የሚለው ስያሜ ሃይሩፍ ከሚለው ማለትም የእንግሊዝኛ ቃል የመጣ ሲሆን ጣራው ከፍ ስላለ በዚያ የተሰየመ ተሽከርካሪ ነው። የነዚህ ተሽከርካሪ የሞተር አማራጮችም በተለያዩ የሞተር አማራጭ የሚመጡ ሲሆን ቤንዚንና ናፍጣ ተጠቃሚ ሆነው ነው እንግዲህ ለገበያ የሚቀርቡት። በሀገራችን ኢትዮጵያ በተለይ የናፍጣ ሞተሮች በነዳጅ ፍጆታቸውና በጉልበታቸው ተመራጭነት አላቸው። እንደ ምሳሌ ያክል ስንወስድ 2L፣ 3L፣ 5L፣ 1KD እና 2KD ሞተሮች በስፋት ይታወቃሉ። በሀገራችን በስፋት ስለሚገኘው መለዋወጫ ዕቃዎቹ ደግሞ በቀላሉ ይገኛሉ። አብዛኞቹ መካኒኮችም መኪናውን ጠንቅቀው ስለሚያውቁት የጥገና ጉዳይ ቀላል ያደርገዋል። እንግዲህ እስካሁን ብዙ ጠንካራ ጎኖችን አይተናል። እስቲ ጥቅምና ጥቂት ሊጠቅሙ የሚችሉ ጉዳቶችንም በዝርዝር እንመልከት። በጣም ጠንካራና አስተማማኝ የሆኑ ቦዲዎች አላቸው። መለዋወጫ ደግሞ በቀላል መገኘት የሚችለው እጅግ በጣም ተመራጭ ያደርጋቸዋል። ጥገናው ለአብዛኞቹ መካኒኮች እጅግ በጣም ቀላል ነው። ብዙ ሰውና ዕቃ የመጫን አቅም አላቸው። መልሶ የመሸጥ ደግሞ እድላቸው እጅግ በጣም ሰፊ ነው። በተለይ በሀገራችን ያሉ መንገዶችን በመቋቋማቸው ማለት ነው። ነገር ግን ከጥቂቶቹ ጉዳቶች መካከል ደግሞ በተለይ የቆዩ ሞዴሎችና ምቾት አነስተኛ ሊሆን ስለሚችል ከጉዳቶቹ ውስጥ ይጠቀሳል። ስለ ነዳጅ ፍጆታ ደግሞ ሲነሳ በተወሰኑ ሞዴሎቻቸው ላይ በአጠቃቀም ሁኔታ ከፍ ያለ ሊሆን ስለሚችል፣ በተጨማሪም የደህንነት ጉዳይ ባህሪያቸው አዳዲስ መኪኖች አንጻር ውስን ሊሆን ይችላል። በተለይ አዳዲስና ጥሩ ይዞታ ላይ ያሉ ሞዴሎች ዋጋቸው ውድ ቢሆንም አገልግሎታቸው በዚያው ልክ ነው። እንግዲህ ስለ ተሽከርካሪዎቹ ሙሉ ዝርዝር አቅርብልን ባላችሁኝ መሰረት ሙሉ መረጃውን ወደ እናንተ አድርሻለሁ። ታዲያ በአሁን ሰዓት በመጋቢት ወር ላይ የሃይሩፍ መኪና ዋጋ በ2008 ሞዴል ከ4 ሚሊዮን 150 ሺህ ብር ጀምሮ ለገበያ ቀርቧል። በ2020 ሞዴል ደግሞ ከ6 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ነገር ግን ከ2023 እስከ 2024 አዲሱ ዘመናዊው ሃይሩፍ ደግሞ ከ7 ሚሊዮን 500 ሺህ ብር ጀምሮ እየተሸጠ እንደሚገኝ ተመልክተናል። የዲ4ዲ ዶልፊን በ2006 ሞዴል አሁናዊ ዋጋው ከ3 ሚሊዮን 400 ሺህ ብር ጀምሮ ሲሆን ነገር ግን ዲ4ዲ አይናማው ሻርክ ከቦታ ቦታ ልዩነት ቢኖረውም ከ6 ሚሊዮን ብር ጀምሮ እንደየቦታው ለሽያጭ መቅረባቸውን ተመልክተናል። ዛሬ ብዙዎቻችሁ የምትወዷቸውን የስራ ሚኒባሶች ሙሉ መረጃ ወደ እናንተ አድርሰናል። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።